ሰው ተሸክማ የምትሄድ ራሷን በደንብ ማስተዳደር የምትችል መናገር አቀላጥፋ ከማንም በላይ መናገር የምትችል ለምንድን ነው የሆነ ችግር ሲደርስ ብቻ ወንድ ልጅ ላይ ዱላችሁን የምታነሱ? ወንድስ ማን አለው? ወንድ ልጅ ባንጠለጠለ መገረፍ አለበት፣ መሰቀል አለበት፣ መበደል አለበት። ይሄ ነው በቃ አላማችሁ። ለምን ሴት ሳትበድልም እንደ ሴት ወንድ ልጅ እንበድልና ወንድ ልጅ ኑሮን ለማጥፋት ወንድ ልጅ እኮ በሴት ልጅ ከተበደለ ኑሮ ሁሉ ይጠፋል። መኖር ሁሉ ነው የሚያስጠላው። የያዘው ነገር ሁሉ አጥፍቶ ባዶ መቅረት ጎዳና ላይ ነው የሚወድቅ። ስንቶቻቸው ጎዳና ላይ ወርቀዋል። ቲክታክ ላይ ያልተደረገ ግፍ አለ። የሴቱ ስላልወጣና ስላልተገለጸ እንጂ በሴት ይብሳል። ስንቱን ነው ገንዘቡን ጥብ አድርጋችሁ ጓደኛ እያላችሁ ውሽማ እያላችሁ የራሳችሁ ህይወት እያላችሁ ጸጉራችሁን አሳምራችሁ አርቲፊሻል ቂጥ ለጥፋችሁ አርቲፊሻል ጡት ለጥፋችሁ ቲክታክ ላይ በሜካፕ ደምቃችሁ ልጆቻችሁን ሌላ ክላስ ዘግታችሁ ባልተቤት እንደሌላችሁ እውነት ባልትዳር እያላችሁ እኮ እግራችሁን ከፍታችሁ ለጊፍተር እያሳያችሁ አንበሳ ተቀብላችሁ በአካውንት ሁሉ ገንዘብ እያስላካችሁ ስንቱን ወንድ ባዶ አስቀርታችኋል። እትዳር መካከል እየገባችሁ ቂጥሽን እየወዘወሽ ጡትሽን እየወዘወሽ ቤቴ ብላ የምታድር ልጇን የምታስተዳድር ባሏን በስርዓት የምታስተዳድር እነሱን እያሻፈዳችሁ የስንቱን ህይወት ነው የበተናችሁ። ወንድ ብቻ ለምንድን ነው ቲክታክ ላይ? ወንድ እኮ ስርዓት አለው። እውነትን እውነት እያልን መነጋገር አለብን። ያየነውን ሁሉ ቆኛ ህፃናቶች አይደለን። ያየነውን ሁሉ መናገር እንችላለን። ቲክታክ ላይ ነው ያለነው። ታታ እንደ ወንድ ልጅ የሚበደላል ቲክታክ ላይ። የስንቱ ትዳር ነው የበተናችሁ ሴቶች? እስኪ እውነት እዚህ አንድ አንበሳ ሌብሉ ከ30 በላይ ከሆነ መታችሁ ነው ፎሎ የምታደርጉት። እውነትን እውነት ብለን መነጋገር ግዴታ ነው። ጃኒን እንደ ህፃን የምታያት ጆን ዳንኤልን እንደ ሽማግሌ እንደ በዳይ ልክ እንደ የሆነ ከባድ ወንጀል እንደሚሰራ ሰው አድርጋችሁ ለምን ታያላችሁ? ሁለቱንም የምታውቋቸው ቲክታክ ላይ ነው። ፍርድ እኩል መስጠት አለባቸው። ጃኒም አቀላጥፋ አይደለም ለራሷ ለሌላ ሰው መተርፍና ጆን ዳንኤልም እንደዛው ህፃን ልጆች አይደሉም። ግን ወንድ ልጅ በስፋት የሚበደለው ወንድ ልጅ ነው ቲክታክ ላይ። እስኪ ስንት ወንድ ነው አሁን ትዳሩን በትኖ ህይወቱን በትኖ በሴት ምክንያት እናምጣ ስም እንጥራ። ማን እንደበተናችሁ ማን ምን እንደሰራችሁ ተደራይታችሁ እኔ ግሩፕ እኮ ሁሉ አለ። ተደራይታችሁ አደራይታችሁ መሀል አዲስ አበባ ላይ ተደራይታችሁ የተቀመጣችሁ ሊቀመንበር፣ ሸንጎ፣ አወያይ፣ ቡድን መሪ ይሄ ሁሉ አካውንት ከፋች፣ አካውንት አዘጊ፣ ጊፍት ለቃሚ፣ የሰውን አካውንት ሀክ የሚያደርግ ይሄ ሁሉ ተደራይታችሁ እኮ ስርቆት የተሰማራችሁ አላችሁ። ቂጣችሁን አጠፍጥፋችሁ ጸጉራችሁን አሳምራችሁ ጨጓራሽን በብረት ቀበቶ ግጥም አድርገሽ አስረሽ ጨጓራሽን ወደ ልብሽ መልሰሽ በልብሽ እያላመሽ ቲክታክ ላይ መታችሁ ታጋሳላችሁ። በቴሌግራምን ገብታችሁ ከፍታችሁ ለማሳየት ችግር የለባችሁም። ይህ ስንቱን ህይወት ነው የበጠበጣችሁ። ቲክታክ ከመጣ በኋላ እኮ የመላው ኢትዮጵያ እኮ ትንሽ ገንዘብ እጁ ላይ ያለው ሁሉ ህይወቱ ተበጥብጧል። ትጠመዳለህ። ገና አዲስ አበባ ስትገባ እውነት ከአሜሪካ አዲስ አበባ ሲገባ ከፕሌን ሳይወርድ ይጠመዳል። ሂደሽ ትገለባበጫለሽ። በአጃቢ በርቀት በምናምን አብራችሁ ከጠጣችሁ ምን አለ ለሰውነታችሁ አንዳንድም ጊዜ 3 ቀን 4 ቀን አብረሽ ተኝተሽ 100,000 200,000 1 ሚሊዮንም አገኘ። ግን ዋናው ክብሩ ትልቁ ነገር ማንነትሽ ሴትነትሽ። ለምን እግሩ ቆማጣ አይሆንም? ለምን እንደባበልቦ አይሄድም? 2 እግር ሳይኖር ገንዘብ አለው አለቅ። ትኩረታቸው ኢቲኤሙ ላይ ነው። እሱን ትላለህ ጆካ። በቅርብ ታስታውሳለህ? አሁን በቅርብ ተፋቷል ምናምን ነገር እና የተቆራረጠ ምናምን ነገር ጣሊያን ላይ ያገባችው ቪታር ምናምን ብላ ታስታውሳለህ? ሁሉም ሰው ምናምን የሆነ ያን በሽተኛ እንትን ነው የተቆራረጠው። የሚቆራረጠው እጁ ምናምን ነገር የሆነ ሳለ ወረቀት ምናምን ስታገኝ ፈታችሁ። ግን በሰዓቱ ሁሉም አበሻ ምናምን ነገር ነው ይሰማል እና ሁሉም ሲጮህባት ምናምን ነገር እንዴ ባሌ ምናምን ነገር አለች። ወረቀቷ ስጨርስ ጥለውን ሄደችው። ይህን ያህል ነው የሴቶች ግፍ። እዛ ጋር ያየነው ነገር ነው። ግን አበሻ ላበሻ ብዙ ነገር አለ። ወንድ ብቻ ነው የሚወራው።
በቃ ሴት ልጅ ኖ ሴትስ አትበድልም። ስንቱ ከፎቅ ላይ ራሱን ይፈተፍታል። የራሱ መኪና ይዞ ገደል የገባ ሁሉ እናውቃለን። ስለዚህ ፍትሐዊ ሆናችሁ ነገሮችን እንትን ለማለት እኔ ፍትሐዊ ሰው ስለሆንኩ ነው። እኔ መበደልም ማልችል ሰው። ስለዚህ ለዚህ ቲክታክ ዓለም እኔ አስፈላጊ ሰው፣ አንተ ብቻ መቀመጥ አለብህ ተብዬ ተሾሜያለሁ። ቀጥሉ። እሺ ገና ደግሞ አጀንዳ ብለው ሲያመጡ አሁን ጃኒ አጀንዳ ብላ ይሄንን ነገር ስታመጣ በቀላሉ እንደማይቆም ታውቃለች። ይሄ ሁሉ ሚሊዮን ፎሎወር ያላት ልጅ ነች እና ከባድ ነገር ነው ይዛ የመጣችው። ስለዚህ ለዛ ነገር መልስ መስጠት አለባት። እስቲ ሰመዱ ምን ትላለህ? እኔ ሀሳቤ አሁንም ጃኒ ላይ ማንኛውንም ነገር ከመናገራችን በፊት እቺ ልጅ እስክትመጣ የመጠበቅ ግዴታ አለብን። ምክንያቱም ምን ስለሆነች የት መቃብር ገብታ ነው? ከምድር ወገብ ገብታ ነው? እንዳስረዳ ስጠይቀኝ እንዳስረዳ እድሉን ስጠይና ቀጥል። የተከበሩ ስለ ራሷ ብዙ ማስተካከል ያለ አዲስ አበባ ላይ ከቤተሰቦቿ ጋር የምትኖር ልጅ ናት። ነገ ምን ሊደርስባት እንደሚችል ምንም ማረጋገጫ የላትም። ምናልባት የህግ ከለላ ፈልጋ ሊሆን ይችላል። ዝም ብላ ዘላ ወደዚህ ጉዳይ እንዳልገባች 100% እርግጠኛ። እሺ ተረዳይ። ስለዛ እቺ ልጅ የምታስተካክለው ነገር ሊኖራት ይችላል። የህግ ከለላ መንገድ ተዘግቶባት ኬላ ፍተሻ ምናምን ተዘግቶባት ለመሆነ እኔ እዚች ጋር ከልቤ ስለተሰማኝ ስላዘንኩ ነው። ከጃኒ ጎኔ ለምን መሰለ ምሳሌ ወደ ህግ ሜዳ ሊሆን ይችላል። ጆከር ወደ ህግ ሜዳ ሊሆን ይችላል። ቴዲ በመሰለኝ አታውሩ። በመሰለኝና በደሳለኝ የሚወራ አይደለም። ሁላችንም እኮ ሊሆን ይችላል ነው የምንለው። ስለዚህ እኔን እሺ ስማኝ፣ ሁላችንም ተጠቃሚ ነን። እንኳን አይደለም የራሴ አጀንዳ ሆኖ አይደለም የሌላ ሰውን አጀንዳ ቁጭ ብዬ የምመለከትና በተለያየ አካውንት እየገባው የኔ ቢዘጋብኝ በተለያየ አካውንት ለሰከንድ መቀመጥ አንችልም። እንኳን እሷ በሚሊዮን የምትሰራበት አመጣች አይደል? አሁን እኛ ዛሬ የመጨረሻ እኔ ጨርሳለሁ በኢትዮጵያ ከ2 ሰዓት በኋላ የሆነ ማፈነደዋል አፈንድቸው እዘጋለሁ። አጀንዳው ወጣ በቤቷም ሆነ በየትም ቦታ ካልተነጋገሩና ያ ካልሆነ እሷ ትጠፋለች። ጆን ዳንኤል ይመጣል። አጀንዳው እንዲቀጥል የተሰጣቸው አጀንዳ ያለ ማለት ነው። ህዝብን ለማምታታት ለማደነጋገር የተሰጠ አጀንዳ ነው። ያንን እኛ መበተን ስላለብን ሰመዱ ለምትለው እያመቻቸች ነው። መምጣት አቅቷት ነው። በዛ ወጥቶ ነው እሱ ነገር ነው። ከዛ ያለውን ነገር አታውቅም። እኔ ወደ ገዳለች ኢትዮጵያ ከገባ ሜቢ ቆይተ ሊሆን ይችላል። አታውቅም። እዛ ያለውን ነገር አታውቅም። ማን ይከለርክ ነው? ህፃን እያጫወት ኖ ግዛቱ የማን እንደሆነ ማን ምን ሊያደርግ እንደሚችል ጆን ዳንኤል ያለውን ፓወር አናውቅም ብራዘር። ምክንያቱም እቺ ልጅ ነገ ይሄን ነገር አውጥታ ነገ አራሱ ፓወር በሚባለው እኩል የሚኖሩ እኩል ጓደኛ ያላቸው አሁንም አታካውት አይደለም። እቺ ልጅ ነገ ይሁን እንዴ ምን ያህል ጭንቀት ላይ እንደሆነችም አናቅም። እቺ ልጅ ራሷን ልታጠፋም ትችላለች። ነገ የምናዝነው ሁላችንም ነን። የምሬን ነው። ለምን ያንን ለመረዳት ለምን እቺን ተበዳይ ብላ የመጣችው እሷ ናት። ለምንድን ነው እሷን ለመረዳት ያልሞከር? ለምን እሷ ላይ ብቻ ስትናገር እኮ ነው የምንረዳት። ቪዲዮ አየን። ከቪዲዮ ውጭ ሌላ ነገር እንትን ያየነው ነገር የለም። ሰመዱ ተረድተናታል እኮ የምሬን እኮ ነው። ያቢ እኔ ለየት ያለ ሀሳብ አለኝ ከእናንተ ዶካ። የኔ ሀሳብ ምን መሰላችሁ? በዚህ በተፈጠረው ነገር በጣም ተጎድቶ አዝኖ እንደውም አይነት ስትረስ ላይ ያለ እንዴት ጨንቆት ነው ሊባል የሚችለው አዶናይ ነው። አሁን አዶናይ ያሳዝኖኛል። በቃ ገባ ለአዶናይ ነው መጨ አዶናይ በምንድን ነው የሚያሳዝን? አዶናይ ለምን ትጨምሩታላችሁ? ኖ እሱ ነው አይተጎዳው በዚህ ነገር እንጂ ምን ነው ተጎዳ? እሱ ነው ልቡ የሚሰበረው እንጂ አሁን ጃኒ ተጎድታለች፣ ራሷን ታጠፋለች። ሰው አዶናይ ራሱ እንዳያጠፋ መሰለውን ነገር መወሰንና እሱን አታምጡት፣ አታስገቡት። አሁን እሱ ሌላ አንተ ትርፋ አጀንዳ አትፍጠሩ። እሺ ከዛ ውጪ ያለ እኔ ሀሳብ ያለኝ ምናልባት ጃኒ ጆን ዳንኤል ጋር ያለው ሪሌሽንሺፕ ያው ፋክድ አፕ እንደሆነ ይታወቃል። አሁን በአዶናይ ጋር ያለው ነገር ደግሞ
ያው ይበጠበጣል በዚህ ሁኔታ አይደለ ሰው ስለሆኑ በዛ ሁኔታ ተጨናንቃ ከሆነ አናቅም። ግን እንደ ሐሳብ ለምንድን ነው ለነጆከር ምናምን ትንሽ እንኳን የሆነ ኢንፎርሜሽን በሚስጥርም እንኳን የሚያዝ ኢንፎርሜሽን ሰጣ ቢሆን ጥሩ ነበር። አሁን እሷን ያገነነባት ትናንት ዕለት ባለመምጣቷ ነው። እስካሁንም ያው ሸዋፕ አላረገችም። እኔ ችግር የለብኝም። ወደ ህግ ሄዳለች፣ እሷ ወደ ህግ ሄዳለች። ሚዲያ ላይ አልመጣም ብላለች። ቴዳ ግን እንዳንተ አይነት ወንድም አለ እንደ ጆከር አይነት አይደል? በሚስጥር አሁን አንተ የሆነ ነገር ብነግርህ እኮ ትይዝልኛለህ። በቃ ጊዜ ይስጡኝ እንደዚህ ተብሎ የሆነ ነገር ነገር ሚስጥር አስገቢልኝ ኧረ እባክሽ። ግን ድፍንፍን ካረኩት ጥፋቱን በሙሉ መወስደው እኔ ነኝ። ገብቷል? እውነት እንኳን ቢኖር ጥፋቱን ሁሉ እኔ ጋር ነው የሚሆነው። ያ ወደ ህግ ከሄድች ደግሞ ወደ ህግ ሄጃለሁ የሚል ነገር መናገር አለባት። መጀመሪያ ላይ እኮ ህግ ብላ ነው እኮ እናንተ ፍረዱኝ፣ ህዝቦች አስቁሙልኝ። ኖ ፍረዱኝ አላለችም፣ አሳርፉልኝ ያለችው። መጀመሪያ ቪዲዮዋን ካየሽው አሳርፉልኝ፣ ከዚህ በፊትም እንዲያርጎኛል፣ አሁን ደግሞ አካውንቴን አዘግቷል፣ አሳርፉልኝ አለች። እዚህ ጋር መጥቶ እንደዚህ ሳደርግ ብሎ ሌላ ነገር አወራ። ሪከርድ አለኝ እንደዚህ ራቁት ብሏል። ኦኬ ሶ አሁን እንደዛ አሳርፉልኝ ብላለች አይደለ? አሁን ደግሞ እዚህ ጋር ህዝብ ተሰብስበው 100,000 ሰው ተሰብስቦ ነይና ሀሳብ ሽንግለጭ እሱንም ይዘነዋል ይሄው እንፍረድበት ምናምን ብለ ተጠየቀች። ስትጠየቅ ፍረዱኝ አላለችም፣ አሳርፉልኝ ያለችው። ፍረዱኝ ከተበደለችና ሀቅ ካላት መታ እዚህ ጋር ማቅረብ እኮ ትልቅ ነገር እኮ። እንዲያርፍ ነበር የጠየቀችው። እረፍም አሳርፉትም ሆነ ፍረዱልኝም የመጣችው ቲክታክ ላይ ነው ህዝብ ላይ ነው እንጂ ፍርድ ቤት አልሄደችም። መጀመሪያ ከሄደች ደግሞ ፍርድ ቤት አሁን ተው አሳርፉልኝና የሚፈርደው ፍርድ ቤት ነው። እዚህ ስለዚህ መናገር ትችላለች፣ ፔጇ ላይ ፖስት ማድረግ ትችላለች፣ ወይም መልእክት መላክ ትችላለች። ትንሽ ጠብቁ። ራቁቷን ዳንኤል ምን አደረገና ነው የሚያርፈው? ምንም አላደረገ። አደረገ እኔ ቴዲ ሳስበው እኮ አብሯት ያለ እኮ ነው የሚመስለው ንግግሩ ሁሉ እኮ በጣም ይገርማል። ታይዋለሽ፣ በቃ ጆከር ታይዋለህ። በቃ መጣች ምን መሰለህ፣ ይኸውልህ እሱ ምን አለ መታሲ ታውራ ምናምን እያለ በነበረበት ሰዓት በዛ ላይ ደግሞ ስልኩ ያው ስልክ እኔ እንኳን አላምንም ስልክ መሆኑን እዛ ላይ ምን ይላል ራቁቷን ነች ምናምን ይላልና አንድ ሰው ራቁትሽን ነሽ የተባለች እንዴት ትመጣለች? ትክክል። ራሱን የቻለ ራሱ የሚናገርበት እንትን አለ። እሱ ነው ጃኒ ግን ስትመጣ ብዙዎቻችን በተለይ ሴቶች ራቁታችሁን ሰንበዲ ራቁታችሁን ነው ብሎ እያወራባችሁ ትመጣላችሁ። ራሷ እኮ እሱ ነሽ አላላትም። ራሷ ራቁቴን ነኝ ነው ያለችው። 55 የምታስገቡልኝ ሞዴሬተር እንደዛ ብላለች። ቪዲዮ አለኝ እያለ እኮ ነው። ቪዲዮ አለኝ ራሷ እኮ ናት ራቁቴን ነኝ ያለችው። ቪዲዮ ስላለ ይላል ራሱ የራቁት ቪዲዮ ስለሆነ አላሳያችሁም ይላል። እንደዚህ እኮ አለ ራሱ ራቁቴን ነኝ ነው ያለችው። ገባኝ አሁን። ስለዚህ ቪዲዮውን ሪከርድ አድርጓል እሱ። በመጀመሪያ ደረጃ ላይ ቪዲዮ ራቁት እያየ እንዴት ነው ራቁት ይባላል? ስንት ነገር አለ። ራቁቷን ለምን ትሆናለች? ጆከር አንተም ብትሆን እኔም ብሆን ሁላችንም እዚህ ጋር ያደረግነው እያውቅንም ይሁን ሳናውቀው ያጠፋነው ጥፋት አለ። ጆከር ራስን ጠይቅ፣ እኔም ራሴን ልጠይቅ፣ ሁላችሁም ራሳችሁን ጠይቁ። ያጠፋነው ጥፋት አለ። በቃ አንተ ሰውዬ ልታሳቀኝ ነው? እንዴት ብዬ ነው ጥፋት ወደ ኋላ ተመልሼም? እሺ ወንድሜ ራስን ጠይቅ ነው ያልኩህ። ራስን ጠይቅ። እሺ እዚህ ጋር ማውራት አይጠበቅብህ። ልንገርህ ጆከር፣ አንተም እህት አለህ፣ እህት ባይኖር እናት አለህ፣ አክስት አለህ። ሁላችንም ሴት ላይ የሚደርስን በደል አንተም እኔም ሁላችንም እዚህ ጋር አክሴፕት አናደርግም። ጃኒ ተበድላለች ካልን ካጠገባ እንቆማለን። የእሷ ጥፋት እዚህ ጋር ገብታ ኮንፈርም አለማድረጓ ነው። ጆን ዳንኤል ገብቶ ሲያወራ እሷ ገብታ አለማውራቷ ጥፋት ነው።